ከመንፈስ ቅዱስ ሙላት ከታላቅ ጸጋ በላያችን ላይ ከመውረድ የተነሳ ባህሪያችን ሰጪ ይሆናል። ታላቅ ጸጋ ነበረባቸው፣ በመካከላቸውም አንድ ስንኳ ችግረኛ አልነበረምና። የእግዚአብሔርን ጸጋ በታላቅ ኃይል ስሞላ የደስታ መንፈስ ያገኘኛል። ደስተኛ ሲሆን ደግሞ እሰጣለሁ። አባቶቻችን ያለኝ ይበቃኛል የሚሉበትን ጸጋና አቅም ያገኙት የእግዚአብሔር ታላቅ ጸጋ በእነሱ ላይ ስለነበረ ነው። ስለዚህ ዛሬ እግዚአብሔር የጎደለውን ነገር ይሙላብን። በሐዋርያት ሥራ ምዕራፍ 4 ላይ እናወጣና ቁጥር 31 ላይ ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ምን አለ? እስኪ ተናወጠ በሉ። ተናወጠ። ከዛስ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርንም ቃል በግልጥ ተናገሩ። ቁጥር 32 ላይ ያመኑትም ሕዝብ አልሰማሁም፣ በደንብ አልሰማሁም። አንድ ልብ አንዲትም ነፍስ፣ ድገሙት እስኪ። አንዲትም ነፍስ ነበሯቸው። ገንዘባቸውም ሁሉ በአንድነት ነበር እንጂ ካለው አንድ ነገርስ እንኳ የራሱ እንደሆነ ማንም አልተናገረም። ቁጥር 33 ላይ ሐዋርያትም የጌታን የኢየሱስ ክርስቶስን ትንሣኤ በምን ኃይል? በደንብ በታላቅ ድምፅ በሉታ። በታላቅ ኃይል በሉ እስኪ። በታላቅ ኃይል ምን ይሉ ነበረ? ይመሰክሩ ነበር። ቀጥሎስ በሁሉም ላይ ምን ጸጋ? አልሰማሁም። ምን አይነት ጸጋ? ታላቅ ጸጋ ነበረባቸው። ከዛስ በመካከላቸውም አንድ ስንኳ ችግረኛ አልነበረምና። መሬት ወይም ቤት ያላቸው ሁሉ እየሸጡ የተሸጠውን ዋጋ ያመጡ ነበርና በሐዋርያትም እግር አጠገብ ያኖሩ ነበር። ቀጥሎ ያለውን አንብቡልኝ። ማናቸውም እንደሚፈልግ መጠን ለእያንዳንዱ ምን ይሉ ነበረ? እስኪ ያካፍሉ ነበር በሉ እስኪ። ያካፍሉ ነበር። ትውልዱም የቆጵሮስ ሰው የነበረ አንድ ሌዋዊ ዮሴፍ የሚሉት ነበረ። እርሱም በሐዋርያት በርናባስ ተባለ። ትርጓሜውም የመጽናናት ልጅ ነው። እርሻም ነበረውና ሽጦ ገንዘቡን አምጥቶ ከሐዋርያት እግር አጠገብ አኖረው ይላል። ጌታ የተባረከ ይሁን። ስለ ቃሉ አመስግነን እንጀምራለን። ታንኪዩ አባባ። የዘላለም ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም አመሰግንሃለሁ። ዛሬ ልትናገር የወደድከውን ልትመክረን የወደድከውን በቃልህ አማካኝነት ጌታ ሆይ ወደኛ እንድታደርሰው በመንፈስ ቅዱስ አማካኝነት ጸልያለሁ። የዘላለም አባት እግዚአብሔር ሆይ በመካከላችን ዛሬ ታላቅ ጸጋ፣ ታላቅ ኃይል በኢየሱስ ክርስቶስም እንዲወርድ ጸልያለሁ። እግዚአብሔር ሆይ ማንነታችንን እንዲቀይር፣ ባህሪያችንን እንዲቀይር፣ ተፈጥሯችንን እንዲቀይር፣ እንደምትወደው አይነት ሰው እንድንሆን በጌታ በኢየሱስ ክርስቶስ ስም ዛሬ ጸለይኩኝ። የዘላለም አባት እግዚአብሔር ሆይ የቃልህ ደጆች የተከፈቱ ይሁን። መልእክት ሆኖ በልባችን ይምጣ። እግዚአብሔር አምላክና አባት ሆይ ለአንድ ሰው ዛሬ እንድትናገር ጸለይኩኝ። ለሚሰማ እንድትናገር ጸለይኩኝ። ከቃል ውስጥ ድምፅ ለሚያወጣ ሰው ጌታዊ እንድትናገር ጸለይኩኝ። በጌታ በኢየሱስ ስም አሜን። ሃሌሉያ። በተከታታይ ያየን እንዳለ ነው በሐዋርያት ሥራ ላይ ምዕራፍ 4 ላይ ስደት ይመጣል። እነዚህ 70 ሽማግሌዎች ከዋና ሊቀ ካህኑ ጋር ደግሞ 71 ናቸው። በእነሱ አማካኝነት የመጨረሻውን ፍርድ ሰጥተው ከዚህ በኋላ በዚህ ስም እንዳትናገሩ ብለው ከተናገሩ በኋላ ጴጥሮስና ዮሐንስ ወደ ዳኑት ወደ ሕዝብ ወደ 3000 ነበሩ። ከዛ ስንት ሆነዋል? 5000 ሆነዋል። ወደዛ ሄደው እነዚህ ካህናት የተናገሯቸውን ነገር በነገሯቸው ጊዜ ሁሉም በአንድ ልብ ሆነው
ወደ እግዚአብሔር ምን አሉ ይላል? ጸለዩ ይላል። ወደ እግዚአብሔር ጸለዩ ይላል። በሚጸልዩበት ጊዜ 3 ነጥቦችን አንስተዋል። አንደኛ ጉዳዩ እየተከናወነ ያለው ጉዳይ አሁን የተፈጠረ ሳይሆን በአባታችን በዳዊት አፍ የተናገርከውን ነገር በዚህ ከተማ ያሉ ነገስታትና አሕዛብም በሏቸው እስራኤልም ሕዝብ ተሰብስበው ፈቃድ እንዲፈጸም ኦልሬዲ ተሰበሰቡ። ስለዚህ ዝተውብናል፣ ወደ ዛቻቸው ተመልከት። አንድ ሁለተኛ ደግሞ ቃልህን በግልጽ እንድንናገር ለባሪያዎችህ ድፍረትን ስጥ። ሶስተኛ ነገር ደግሞ ተአምራትን ቀጥል። ልክ ለዚህ ለሽባው እንደተደረገው አሁንም እጅ ይንቀሳቀስ፣ አሁንም ኃይል ይገለጥ ብለው ከጸለዩ በኋላ መሰረቱ የሚያነቃንቅ የእግዚአብሔር መንፈስ መጣ። ሃሌሉያ! መሰረቱ ተነቃነቀ። ጸሎቱ እግዚአብሔርን እንዳስደሰተ ምንም ጥያቄ የለውም። እነዚህን ሰዎች እንዲና እንዲያ አድርግ አይደለም ያሉት፣ ለኛ ድፍረት ስጠን፣ እነሱን አጥፋቸውም አላሉ። ወደዛቻቸው ተመልከታሉ። ይሄ ነው በአባታችን በዳዊት አፍ የተናገርከው ቃል ነው እየተፈጸመ ያለው። እነሱ የራሳቸውን ሐሳብ እያስፈጸሙ ሊመስላቸው ይችላል፣ ግን በቀድሞ ዘመን የነበረው በፊት በነቢያት ስትናገር የነበረውን ያንተን ሐሳብ ነው ኦልሬዲ እያስፈጸሙ ያሉ። ታስታውስ ከሆነ ሰይጣን ኢየሱስን ለማጥፋት ወደ መስቀል እየገፋው በሄደ ቁጥር የማንን ሐሳብ እያስፈጸመ ነው? የማንን? የእግዚአብሔርን ሐሳብ እያስፈጸመ ነው። ምክንያቱም ኢየሱስ ካልሞተ ዓለም ስለማይድን። ሰይጣን ኢየሱስ በመሞቱ ዓለም እንደሚድን ቢያውቅ ኖሮ ለሞቱ አይተባበርም ነበር። ስለዚህ ሁል ጊዜ የእግዚአብሔር ሞኝነት የሰይጣን የመጨረሻው ብልጥነት ነው። እና ብልጥ ሆንኩ ሲል እግዚአብሔር ኦልሬዲ ቀደመው። እኔና እናንተን ይዞ ኢየሱስ ከሙታን ተነሳ። ስለዚህ አሁንም የእግዚአብሔርን ፈቃድ አስፈጸሙ። ጲላጦስም ሄሮድስም አለ፣ አዎ። እስራኤላውያኖችም አሉ፣ አዎ። አሕዛብም አሉ፣ አዎ። ለምን? በመዝሙር 2 የእግዚአብሔርን ንጉሥ እንዴት እንደሚቃወሙት መዝሙር 2 ስለሚያወራ ያንን ሐሳብ በዳዊት አፍ የተነገረውን ፈጽመውታል። ግን አንተ ተሳለክባቸው፣ አንተ ሳክባቸው። መጨረሻ ላይ አሸናፊው ማን ስለሆነ? አንተ ስለሆነ ይስቅባቸዋል ይላል፣ ይሳለቅባቸዋል ይላል። ማሰሪያቸውን እንበጥስ። በአንተና በተቀባው ላይ ተሰበሰቡ። አሁንም ወደ ዛቻቸው ተመልከት። ነገር ግን እኛ የምንፈልገው አንደኛ ተአምራትህን ቀጥል፣ ሁለተኛ ነገር ደግሞ ቃልህን በግልጽ እንድንናገር። እስኪ አሜን። ቃልህን በግልጽ እንድንናገር። ሰው መሰረቱ ተናወጠ፣ የእግዚአብሔር መንፈስ ሞላባቸው ይላል። ሃሌሉያ! ቃሉንም በግልጽ ተናገሩ። ከዛ በኋላ ነው ቁጥር 32 በዚህ መንፈስ የተሞሉ ሰዎች ከመንፈስ ቅዱስ መሞላት በኋላ የሚፈጠር አንድ ነገር እናያለን። ቁጥር 32 ላይ እነዚህ በመንፈስ የተሞሉ ሰዎች ያመኑት እነዚህ 5000 ህዝቦች ሕፃንና ሴት ሳይቆጠር ማለት ነው አንድ ልብና አንዲት ነፍስ ነበሯቸው። ዋው! አጠገባቸው ያለውን ሰው በመንፈስ ቅዱስ የተሞላ ሰው በሉት እስኪ። ከወንድሙ ጋር በሉ፣ ከእህቱ ጋር በሉ። አንድ መንፈስ፣ አንድ ሐሳብ፣ አንድ ልብ፣ አንድ ንግግር ይኖረዋል በሉ እስኪ። ሃሌሉያ! በመንፈስ ሲሞሉ ኦልሬዲ አንዲት ነፍስ ነበራቸው፣ አንድ ልብ ነበራቸው። ምን ያሉት ሰዎች? በመንፈስ የተሞሉት ሰዎች አንዲት ልብ ነበራቸው። ስለዚህ ከመንፈስ ቅዱስ መሞላት በኋላ አንድ ልብና አንድ ነፍስ ይመጣል። እስኪ በደንብ አሜን። መንፈስ ቅዱስን ተሞልቶ ሰው አንድ አለመሆን አይቻልም። ፖይንቱ ይሄ ነው። ታዲያ የሁሉ ዝብርቅርቅ ለምን መጣ? በኋላ እንመጣበታለን። ደግሞ ምን መታዋለን። ኢየሱስ ጌታ ነው። አሜን አሜን። አንድ አለመሆን አይቻልም። የተሞሉ ሰዎች አንድ አለመሆን አይችሉም። ታስታውሱ ከሆነ በዘፍጥረት ላይ ምድር ሁሉ አንድ ቋንቋ ነበራት። ስለዚህም ያ አንድ ቋንቋ የነበራቸው ሰዎች ያለ መንፈስ ቅዱስ በራሳቸው ተስማምተው በራሳቸው ተያይዘው
ወደ እግዚአብሔር የሚደርስ ስማችንን እናስጠራ የሚል እግዚአብሔር ስምን ይጠራል፣ ስምን ያከብራል። ግን በስጋቸው ስለሆነ ያሰቡት በስጋቸው ወደ ሰማይ መሄድ ሲፈልጉ እግዚአብሔር ከላይ ወረደና አየ። እነዚህ ሰዎች አለ አንድ ድምጽ ነው ያላቸው፣ አንድ ናቸው በሁሉ ነገር። ስለዚህ የሚያደርጉትን ነገር እንዳያደርጉ አይከለከሉም። ስለዚህ እንውረድና ቋንቋቸውን እንደባልቀው ለክፋት ስለነበር የተጠቀመው። ከዛ በኋላ ስማቸውን ሊያስጠሩ ካሉ በኋላ ከጥቂት ምዕራፍ በኋላ ምዕራፍ 12 ላይ ግን አብርሃም መጣና ስምህን አከብረዋል። ስለዚህ መንፈስ ቅዱስ ምዕራፍ 2 ላይ ግን ሲመጣ ያ የተለያየ የነበረ ሐሳብ ወደ ምን መጣ? ወደ አንድ አመጣ። ተሰብስበው ለሁሉም አይነት ቋንቋ ላላቸው ሰዎች አንድ ነገር ይናገሩ ነበር። በልሳን ሁሉ ሰዎች አንድ ነገር ይሰሙ ነበር። ይሄንን መንፈስ እግዚአብሔር ያወርድልን። ማለት ከምንታነጽበት ከእግዚአብሔር ጋር ምስጢር ከምንነጋገርበት ልሳን የተለየ የሰዎችን ልሳን የምናወራበት በምድር ሁሉ ያሉ ቋንቋዎችን የምናወራበት ወደ ምን ለማምጣት? ወደ አንድ ለማምጣት። ስለዚህ መንፈስ ቅዱስ ሲመጣ ከምዕራፍ 2 ጀምሮ በሰዎች ውስጥ ምን እየሰራ መጣ? አንድነትን እየፈጠረ መጣ። ከዛ እዚህ ጋር መጥቶ የሚገርም ነው። አንዲት ነፍስ አንዲት ልብ ነበራቸው። ይሄ የመንፈስ ቅዱስ ውጤት ነው። ኢየሱስ ጌታ ነው። ምድራችንን እግዚአብሔር በዚህ ይባርክ። በደንብ አሜን። ሃሌሉያ ሃሌሉያ። ከዛ ቀጥሎ ቁጥር 34 በመካከላቸው አንድስ ችግረኛ አልነበረም ይላል። ላይ ደግሞ ቁጥር 32 ላይ ገንዘባቸውን ሁሉ በአንድነት ያደርጉ ነበር እንጂ ካለው አንድስ እንኳ የራሱ እንደሆነ ማንም አልተናገረም። ምን ማለት ነው? አላቸው፣ ግን ይሄ ንብረት የኔ ነው፣ ይሄ ንብረት የኔ ነው አላሉም። በሚያስፈልግ ጊዜ ሊያመጡት ሬዲ ናቸው። እየሰጡ ነው ያሉት። ያልሰጡትም ነገር አላቸው። በሚያስፈልግበት ጊዜ ግን የማምጣት አቅም አላቸው። ለምን ሲባል በመንፈስ ቅዱስ ተሞልተዋል። የእግዚአብሔር ዓላማ ተረድተዋል። ስለዚህ ያመኑት አንድ ልብ እንዲኖራቸው፣ አንድ ነፍስ እንዲኖራቸው ያደረገው የምን ሙላት ነው? የመንፈስ ቅዱስ ሙላት። በሌላ አማርኛ ምን እያልከን ነው ካላችሁኝ፣ ቀጥሎ እንደዚህ የሚል ቃል አለ። ሐዋርያትም የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር ይላል። በሁሉም ላይ ታላቅ ጸጋ ነበረባቸው። ታላቅ ጸጋ ነበረባቸው። ስለዚህ ታላቅ ጸጋ ስለነበረባቸው ለማካፈል አልተቸገሩ። መንፈስ ቅዱስ ስለሞላባቸው ሼር ለማድረግ አልተቸገሩ። ስለዚህ ይሄ ማንነት እየጎደለ ሲሄድ የመስጠት እግዚአብሔርን የማመስገን ችግር እየመጣ ከሄደ እመኑኝ ጸጋ ጎሏል። ስለዚህ ዛሬ እግዚአብሔር የጎደለውን ነገር ይሙላብን። ዕብራውያን 12 ላይ ለማንም ጸጋ እንዳይጎለው ይላል። እንዳይጎለው፣ ሴሰኛም ቢሆን እንዳይገኝ፣ በኃጢአት የሚመላለስ እንዳይገኝ፣ ተከራካሪ፣ ቅናተኛ፣ የተለያየ ነገር ጨምሩበት እና መንፈስ ቅዱስ በሙላት ከኛ ጋር ሲሆን አንድ አለመሆን አንችልም። ሼር አለማድረግ አንችልም። ጸጋው በታላቅ ኃይል ከኛ ጋር ሲሆን መለያው ሁለት ነገር ነው። አንደኛ ደስተኛ እንሆናለን። አሜን ነው ወይ? ሁለተኛ አመስጋኝ እንሆናለን። ደስተኛ የሆነ አመስጋኝ የሆነው ሰው ደግሞ ከደስታው የተነሳ አካፋይ ይሆናል። አካፋይ ወደ ቅድስት ድንግል ማርያም መጣና መልአኩ ገብርኤል ጸጋን የሞላብሽ ወይ ምን ይበልሽ? ምን ይበልሽ? ስለዚህ ጸጋን የተሞላ ሁሉ ምንድነው? ደስተኛ ነው። ስለዚህ ሐዘን አለ፣ ማጉረምረም አለ፣ ችግር አለ። ሌላ ነገር ውስጥ እንዳትገቡ። ለችግራችሁ የሆነ ሰውዬ ነው እንትና ነው ኖ ጎሎ ነው። ስለዚህ እንሞላለን። አረ በደንብ አሜን፣ በደንብ አሜን። ስለዚህ ታላቅ ይላል። ታላቅ ኃይል፣ ታላቅ ጸጋ፣ መሰረትን የሚያናውጥ መንፈስ ቅዱስ በኃይል ሞላባቸው። በኃይል ታላቅ ሪቫይቫል፣ ታላቅ ህዝብ ወደ እግዚአብሔር መንግስት ይመጣታል። ከምዕራፍ 2 ጀምሮ ታላቅ። ስለዚህ ታላቅ ጸጋ ነበረባቸው ካለ በኋላ በመካከላቸው ችግረኛ አልነበረም፣ አካፋይ ነበሩ።
በመንፈስ ቅዱስ ሰው ተሞልቶ አንድ ዓለም ሆነ አይችልም። አሜን። አይቻልም። ኢየሱስ ከባድ ጸሎት ጸለየ። ዮሐንስ ወንጌል ምዕራፍ 17 ላይ እኛ አብ ወልድ መንፈስ ቅዱስ አንድ እንደሆንን አንድ እንዲሆኑ። አሜን። አንድ እንደሆንን አንድ እንዲሆኑ ብቻ ነው። ከዛ ቀጥሎም እንደሚል ታውቃላችሁ፣ ያንተ የሆነው ሁሉ የኔ ነው፣ የኔ የሆነው ዋው። ስለዚህ እነዚህ ሰዎች ይሄ መንፈስ ስለገባባቸው አንድ ሰው እንኳን ያለው ነገር የራሱ እንደሆነ አያስብም። አልደረስንም ግን እንደርሳለን። መንፈስ እየሞላን ሲሄድ እንደዛ ነው። እኔ በምን አረጋግጫለሁ መሰላችሁ? መንፈስ ቅዱስ የተሞሉና ታላቅ ጸጋ የነበረባቸው ሰዎች ድሮ የነበረኝ ጉድለት እያለ አብረውኝ ነበሩ። አይተውት አያውቁም ያንን ጉድለት። አሁን እኔ ያው ጉድለት ላይ ነኝ ያለሁት፣ ያው ድክመትና ያለሁት ያው የኔ ማደግ እንዳለ ሆኖ ከዛ እነዛ ሰዎች ግን አሁን መጎርበጥ ለነሱ ከጀመርኩኝ እኔ ጋር ሳይሆን ችግሩ እነሱ ጋር የጎደለ ነገር አለ። ምን ነው እንዲህ ብላችሁ አያችሁ እያልኩ ያለሁት የራስን ክፍተት የመካድ አይደለም። ያወራ ሰው ድሮ ምንም የማይታየው የነበረ በሰላም ያመልክ የነበረ ተሞልቶ ነው የነበረ። የሆነ ሰዓት ለምን ነው ግን እንዲሚያረገው? ምን ሆና ነው ያኮረፈችኝ? ምንድነው ፊቱን የጣለው? በፊት ፊቴን አያይም ነበር። ለምን? ከመንፈስ ቅዱስ ጋር በሆነ ሪሌሽንሺፕ ስለሆነ። ስለዚህ መንፈስ ሲጎድል ማጉረምረም ይጀምራል። ሰው ጸጋ ሲጎድል ማጉረምረም ይጀምራል። መነጫነጭ ይጀምራል። ደስተኛ አይሆንም። እርካታ ያጣል። ሚሊዮን ብር ቢኖረው እርካታ አይኖረውም። ስለዚህ የኔና የናንተ ሀብት እርካታችን መንፈስ ቅዱስ ይባላል። የእግዚአብሔር ጸጋ ይባላል። ስለዚህ ከጎናቸው ያለውን ሰው ገፋ አድርጉና ዛሬ የእግዚአብሔር ጸጋ በሙላት ባንተ ላይ ይመጣል በሉት። የእግዚአብሔር ኃይል ባንተ ላይ ይመጣል በሉት። አሜን ነው። የእግዚአብሔር ኃይል ባንተ ላይ ሲመጣ ኪስህን ሼር ለማድረግ አትፈራም፣ ለመተጋገዝ አትፈራም፣ ለመዋደድ አትፈራም፣ አንድ ለመሆን አትፈራም። አንዳንድ ሰዎች አሁን ህብረት ሁሉ እየጠሉ ነው። ኦቨስ ህብረት አይወዱም። ለምን? እኔ እዛ ገብቼ እኔ ምናምን በፊት በሙላት እያለ ምንም እየመታ ሁሉ ሰውየው ይቅርታ ትለዋለህ አንተም እንደመታው። አየ ህብረት ሁሉ እስኪጠሉ ድረስ ዋይ ሲባል የእግዚአብሔር ጸጋ በእርጉዝ ሴት ልንገራቸው። እርጉዝ ሴት ኦፕራሲዮን ስትደረግ ማደንዘዣ ወቅተው ሲቀዷት ምንም አትሰማ። ያ ሁሉ ፔን አለኮ መቼም ብለው እያወጡት አይደለም ቀደው ነው። ከዛስ ማደንዘዣው እየለቀቀ ሲሄድ ማለት ጀምራለች። አያችሁ እየጎደለ ሲመጣ ይመጣል። ስለዚህ በኢየሱስ መፍትሄው መሞላት ይሁን። የእግዚአብሔርን ጸጋ መሞላት ይሁን። ለጋስነት የሚያመጣውን የእግዚአብሔርን ጸጋ መሞላት ይሁን። በቃ እንደዚህ ያዙልኝ። የእግዚአብሔርን ጸጋ በታላቅ ኃይል ስሞላ የደስታ መንፈስ ያገኘኛል። ደስተኛ ሲሆን ደግሞ እሰጣለሁ፣ እለቃለሁ፣ አግዛለሁ፣ እደግፋለሁ። አሜን ነው ወይ? በቃ ሌላ ነገር አለ። ያላቸውን በሙሉ እየሸጡ የሚያመጡበት ምክንያት የእግዚአብሔር መንግስት እንቀርባለች ብለውና በቃ ኦሬዲ ልንሄድ ነው ከሚል አንጻር ነው ብሎ የሚሉ ምሁሮች እንዳሉ ጠቆም አድርጋቸዋል። አሁን ግን እኔ በመንፈስ ቅዱስ የተረዳሁትን ነው እያወራኋቸው ያለው። ብዙ አይነት አመለካከት ስላለ እኛ በመንፈስ መዝነን ነው ፒክ የምናደርገው ወይም ደግሞ ከውስጣችን ጋር ሲገናኝ እንጂ ሰዎች ሊሉ የፈለጉትን ሊሉ ይችላሉ። ስለዚህ አንድ ነፍስ አንድ ልብ የሚመጣው የጸጋ ሙላት ሲኖር፣ አሜን አትሉም ወይ? የመንፈስ ቅዱስ ሙላት ሲኖር። ስለዚህ የጎደለ ነገር ዛሬ ይሙላ። የጎደለ ነገር ስል ማለት ጸጋ በባህሪው ጎደሎ ነው እያልኩ አይደለም። በባህሪው ሙሉ ነው። በትጋትና በመሰጠት እኛ እንድናገኘው ወደሱ የምንገባበትን ነው እያወራ ያለሁት እንጂ የእግዚአብሔር ጸጋ በራሱ ጸጋ የሚለው ለማይገባው ሰው የተሰጠው ይሄ የመዳንም ጸጋ የማገልገልም ጸጋ ደግሞም የመባረክ ጸጋ በራሱ ጎደሎ አይደለም። ግን ኮሚትመንት ስናጣ ራሳችን ስናፈገፍግ ከነገሩ እየጎደልን እንሄዳለን፣ እየቀነስን እንሄዳለን። ስለዚህ ዛሬ ሙሉ ለሙሉ መስጠም ይሆነልን በኢየሱስ
ታስታውሳላችሁ? ሕዝቅኤል አንድ እርምጃ ለካና 1000 ሜትር ከዛ ሲገባ ቁርጭምጭሚቱ ላይ ደረሰ ይላል አይደል? ከዛስ ጉልበቱ ላይ ደረሰ ይላል። ከዛ ወገቡ ላይ ደረሰ ይላል። ከዛ ልሻገረው የማልችል ወንዝ ሆነ ይላል። ዩሲ መጀመሪያ እዚህ ጋር የለም ማለት አይደለም፣ ግን ሙላቱ ውስጥ ነው ያለው። መጽሐፍ ቅዱስ ሲናገር እንደዚህ እኛ ሁላችን ከሙላቱ ተቀብለናል። ዮሐንስ ወንጌል ምዕራፍ 1 ላይ ከዛስ በጸጋ ላይ ጸጋ ተሰጥቶናልና መጀመሪያ ቃል ነበር፣ ቃልም ሥጋ ሆነ፣ በሙሴ ሕግ መጣ፣ በክርስቶስ ኢየሱስ ግን ጸጋና እውነት ሆነ ካለ በኋላ እኛ ሁላችን ከሙላቱ ተቀብለናል። ስለዚህ በጸጋ ላይ ጸጋ ተሰጥቶናል። ፐርሰኑ እኛ ውስጥ ነው ያለው። ስለዚህ አሁን ወደዚህ ሙላት ስንገባ ይህ ሙላት በሕይወታችን ላይ ደስታ ይዞ ይመጣል፣ እረፍት ይዞ ይመጣል። ደስተኛ የሆነ ሰው ደግሞ እመኑኝ አካፋይ ነው። አካፋይ በኮምፕሌክስ በማጉረምረም የሚመላለስ ሰው እመኑኝ ጸጋ ጎሏል። ስለዚህ ዛሬ ወደ ጸጋው ዙፋን በእምነት በኃይል መግባት ይሆንልን። እስኪ በደንብ አሜን መግባት ይሆንልን። ሃሌሉያ። እስኪ አጠገባችሁ ያለውን ሰው ጸጋን የተሞላ ሰው ደስተኛ ነው በሉት እስኪ። ይሄን ክፍል እስከ ምዕራፍ 5 ቁጥር 11 ላይ መሄድ ያስፈልጋል አስተሳስሮ ሐሳቡን ለመያዝ። ምክንያቱም በርናባስን ከነ ሰጲራና አናንያ ጋር የግድ ኮምፔር እያደረጉ ማየት ስለሚፈልግ፣ ግን ዛሬ መልእክት እንዲሆን ስለሆነ የምፈልገው የእግዚአብሔር መንፈስ በኃይል ሞላባቸው። ቁጥር 31 ላይ ቁጥር 32 ላይ ያመኑትም አንዲት ነፍስና አንዲት ልብ ነበራቸው። ቁጥር 33 ላይ ታላቅ ጸጋ ታላቅ ኃይል ነበረባቸው፣ በዛም ይመሰክሩ ነበር። ከዛ እዚህ ውስጥ ስትሄዱ አካፋይ ነበሩ። አሜን 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 አሜን። የስስት መንፈስ ዛሬ የተገለበጠ ይሁን። ንፉግነት የተመታ ይሁን። ሼር የማያደርግ መንፈስ የተገለበጠ ይሁን። ሃሌሉያ። የጸጋ ሙላት ያገኘን። እስኪ በደንብ አሜን። ያገኛችሁ በጌታ በኢየሱስ ስም ያገኛችሁ። ጸጋ አይጉደልባችሁ። ለማንም ጸጋ እንዳይጎልበት እንዳለ ዕብራውያን አሁን ወደ ጸጋው ዙፋን በሙላት መግባት ይሆነልን። መረስረስ ይሆነልን። መነካካት ይሆነልን። ደስተኛ የሚያደርገው ጸጋ በላያችን ላይ ይፍሰስ። እስኪ በደንብ አሜን ሃሌሉያ። ይኸውላችሁ አባቶቻችን ያለኝ ይበቃኛል የሚሉበትን ጸጋና አቅም ያገኙት የእግዚአብሔር ታላቅ ጸጋ በእነሱ ላይ ስለነበረ ነው። ያለኝ ይበቃኛል የሚል መንፈስ ነበራቸው። እሱ ብቻ አይደለም፣ ኑሮዬ ይበቃኛል ይላል አይደል ጳውሎስ ለጢሞቴዎስ ሲጽፍለት። እግዚአብሔርን መምሰል እጅግ ማትረፊያ ነው ብሎ ኑሮዬ ይበቃኛል ለሚል ሰው ለሌሎች መቆረስ፣ ይህንን ነው የተማሩት። ለምን? የጸጋ ሙላት በላያቸው ላይ ስላለ። ሃሌሉያ አሜን ነው ወይ? በዛ ጊዜ ባይዘው በዚሁ ያወቀ እንድንሄድ ሰው ጌታን ተቀበለ ማለት ቀጥታ ሙሉ ለሙሉ ከስራ ይባረራል። አሁን ከስራ የምንባረረው በጌታ ስለሆነን አይመስለኝም። በዛ ጊዜ ወደ 10,000 ህዝብ የሚሆን 5,000 ኦልሬዲ ደርሷል። ጥቂት ስትቆዩ ደግሞ የሚድኑትን ዕለት ጌታ በእነሱ ላይ ምን ይል ነበር? ይጨምር ነበር ይላል። እና እነዚህ ሰዎች በሙሉ ልክ ጌታ ኢየሱስ ጌታ ነው ሲሉ ቀጥታ ሲያምኑ አለቀ ይባረራሉ። ስለዚህ ሁሉም ያለውን እየሸጠ ቤት ንብረት ኤቭሪቲንግ እየሸጡ ይላል። ግን ይሄን ያስደረጋቸው ታላቁ የእግዚአብሔር ጸጋ። ሃሌሉያ። ዛሬ ጸጋ ይሞላብሃል በሉት እስኪ። ደስታ ይሞላብሃል በሉት። አካፋይ ትሆናለህ በሉት። ሰጪ ትሆናለህ በሉት። የምትቆረስ ትሆናለህ በሉት። የምትበላ ትሆናለህ በሉት። ሰዎች የሚጽናኑብህ ትሆናለህ በሉት። ሃሌሉያ። ጌታ ኢየሱስ በኢሳይያስ ምዕራፍ 61 ላይ ወይም ደግሞ በሉቃስ ወንጌል ምዕራፍ 4 ላይ ሄዳችሁ ስታነቡ የጌታ የእግዚአብሔር መንፈስ በኔ ላይ ነው፣ ከዛ ለድሆች የምስራችን ሰብክ ዘንድ እግዚአብሔር ቀብቶኛል ይልና ለታሰሩት መፈታት፣ ለተማረኩት ነፃነት፣ ልባቸው ለተሰበረ ደግሞ መጽናናት። ሃሌሉያ። ስለዚህ አጽናኝ ያደርጋል ማለት
ያለህን ነገር ቆርሰ ሰዎች ካንተ እየበሉ ይጽናናሉ። በመካከላችንም ያዕቆብ 1:27 ጋር ያያያዝነው ነገር ነበር። በመካከላችን ችግረኛ እንዳይኖር ማድረግ ይቻላል። ምን ነው ይቻላል? ለምን ካላችሁኝ ከ1000 ሰው ውስጥ 200 ሰው 100 ሰው ክፍተት ቢኖረው እነዛ 1000 ሰዎች የእውነት እንደነዚህ እንደ ሐዋርያት በአንድ ልብ አብረን ይሄን ሲስተም ብንጠቀም ሰው 1,000 ብር እንኳን ቢያዋጣ 1000 ሰው ስንት እንደሚሆን አስቡት። ያ በትክክል ግን ፕሮፐርሊ ሰው ጋር ከደረሰ በመጠን እንዲኖርን የሚያደርገውን ማለት ነው። በመካከላቸው ችግረኛ የለም የሚለው መፈጸም ይችላል። አይ ኖ እኔ እንደ ባለ ራእይ ነው የማወራው። ይችላል፣ እርግጠኛ ሆኜ ነው ምና ይችላል። በህይወቴ ተለማምጄው ስለማ አንድ ሰው 2 ሰው ቤቱ ማኖር ይችላል። የጸባይ ችግር እንጂ ምክንያቱም የሙላት ስለሌለ። ዛሬ ግን እግዚአብሔር ይሄን ጸጋ ይጨምርልን፣ ይሄን ጸጋ ይጨምርልን፣ ይሄን ጸጋ ይጨምርልን። አያችሁ አይኔ ሆነ ሰዋት ማምጥቼ ያስገብቼ ሰላሜን ማጣት አልፈልግም። ኖ ኖ ኖ ኖ ሰላም የሚመጣው ባንተ ሰዋዊ ስርዓት ሳይሆን በመንፈስ ቅዱስ ሙላት። መንፈስ ቅዱስ ሲሞላ ምንም አይነት ክፍተት ያለውን ሰውዬ አልፈው መርካት ትጀምራለህ። ለምን? ያንተ ኬስ ከሁኔታዎች ጋር ሳይሆን ከነገሩ በላይ ከሆነው ጋር ነው። ኢየሱስ ጌታ። አረ አሜን። ስለዚህ የእግዚአብሔር ጸጋ በእናንተ ላይ ይሞላ። አካፋይ የሚያደርገው የደስታ መንፈስ ያገኛችሁ። እመኑኝ፣ ሰው ከተደሰተ እስኪ አናደውና አንድ ሰው የሆነ ነገር ስጠይ በለው፣ እስኪ አስደስተውና መንፈስ ቅዱስ ደግሞ ደስታ ሲሰጥህ ሃሌሉያ ትቆረሳለህ፣ ትሰጣለህ፣ ታግዛለህ። እንደ ዘመኑ አገልጋዮች እንደሚሰብኩት አይደለም ሰብከው እንደዚህ ስትሰጥ እንደዚህ ታገኛለህ ሳይሆን ትሰጣለህ። ሃሌሉያ። ምንም ስላገኘ ትሰጣለህ። እግዚአብሔር ኦልሬዲ ስለሰጠ ትሰጣለህ። ከዛ በኋላ ከመጣም ያንተ አይደለም እንደገና ትሰጣለህ። አረ በደንብ አሜን ይቻላል። ይሄ ከምን መጣከል? የመንፈስ ቅዱስ ሙላት። የእግዚአብሔር ጸጋ ታላቁ ጸጋ በላያችሁ ላይ ይውረድ። ታላቅ ኃይል በእናንተ ላይ ይምጣ። የዛኔ በኢየሱስም የታሰረ እጅ ይፈታል። የታሰረ እጅ ይፈታል። አልሰጥ ያለ እጅ ይፈታል። በኢየሱስም ይፈታል። ሃሌሉያ አሜን ነው ወይ? እስኪ በደንብ አሜን። ይህንን ሳወራ ጥንቃቄ የሚያስፈልገው ቃል አለ። ጌታ ኢየሱስ ስለ መቆረስ እያወራ አንዱ ሰው እየመጣና አንድ ሀብታም ወንድም አለውና ቀስ ብሎ ጌታ ሆይ አሁን ባስተማርካት ትምህርት መሰረት ወንድሜን ሀብቱን ግማሹን እንዲሰጠኝ ንገረዋል። እንደሱ አይደለም የሰበኩ ያለሁት ከመንፈስ ቅዱስ ሙላት ከታላቅ ጸጋ በላያችን ላይ ከመውረድ የተነሳ ባህሪያችን ሰጪ ይሆናል። ማንነታችን የተፈታ ይሆናል። ኢየሱስ ጌታ ነው። የተራበ ካለ በኢየሱስም ይበላል። አረ አሜን ነው ወይ? አረ አሜን ነው ወይ? ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ምክንያቱም አሁን በዚህ በመካከላችን ያልበላ ሊኖር ይችላል። አይ ቲንክ ያዕቆብ 1:27 በዚሁ ከዚህ በፊት እዛኛው ቸርች እያለን እሁድ በስነ ስርዓት የሚበላ ነገር እናዘጋጅ ነበር። አይ ቲንክ መቀጠል አለበት። ይሄ ማንም ሰው ሊያመልክ መጥቶ ሆዱን ማዳመጥ የለበትም። አማርጦ ባይሆንም መብላት አለበት። ኢየሱስ ጌታ አሜን። ይሄን እናደርጋለን። ኢየሱስ ጌታ ነው። በቃ እዛ ፊት ለፊት ላይ አድርገን የራበ ሁሉ እየበላ ይገባል። ዳን ከፈለገ እየበላም ይውጣ ግዴላ። እመኑኝ ያ 2 ዓሣና ያ ዳቦ እንደበዛው ከነፍሳችን ከሆነ እውነት ነገራቸዋለሁ እየጨመረ ይሄዳል፣ እየበዛ ይሄዳል፣ እየሰፋ ይሄዳል። ሃሌሉያ። ለአንድ ሰው የመብላት ምክንያት ሆነ ታልፋለ። በኢየሱስ ለአንድ ሰው የመጽናናት ምክንያት ሆነ ታልፋለ። በአንተ ላይ ያለው ጸጋ በኢየሱስም የሚያበላ ነው፣ የሚያካፍል ነው፣ የሚረዳ ነው፣ የሚያግዝ ነው፣ ለሌሎች የሚቆረስ ነው። ሃሌሉያ። ኢየሱስ ጌታ ነው። እስኪ በደንብ አሜን አሜን። እጆቻችሁን ከፍ አድርጉና እንዲህ ልባርካችሁ። የጸጋ ሙላት በእናንተ ላይ ይምጣ። ይሄ ጸጋ ደግሞ ወደር ወደሌለው የደስታ ባህር ውስጥ ይክተታችሁ በኢየሱስም። ይህ ደስታ ደግሞ ወደ ልግስናና እግዚአብሔርን ወደ ማመስገን ይውሰዳችሁ። ይሄ አይጉደልባችሁ። ዛሬ ጸጋ ይሙላባችሁ፣ መንፈስ ይሙላባችሁ። ቃል ከመናገር ያለፈ ከመስበክ ያለፈ ወደምትቆረሱበት ሼር ወደምታደርጉበት ወደዚህ ሙላት መግባት ይሆንላችሁ።
ኢየሱስ ክርስቶስ ጌታ። እስኪ ይሄ መንፈስ አግኝቶኛል በሉ እስኪ። ይሄ መንፈስ ያገኘው ሰው በርናባስ የሚባል የመጽናናት ልጅ የሚል ስም ተሰጠው። እርሻ ነበረው ይላል። እርሻ እንግዲህ አስቡት። ደግሞ የሚገርመው ሌዋዊ ነው። ሌዋዊ ደግሞ ርስት የለውም። ራሱ ገዝቶ ነው እንጂ ርስት የለውም። ሌዊ ርስቱ እግዚአብሔር ነው የሚለው። ግን መጥቶ ከሌላ ስፍራ መጥቶ ይሁን አይታወቅም። ግን እርሻ ነበረው ይላል። የገዛውን እርሻ ልክ ጌታ ሲነካው ሲገባው መንፈስ ቅዱስ ሲመጣበት ጸጋ ሲሞላበት እንዳለ ሸጠና በሐዋርያት እግር ስር ባይዘወይ። ከዛ በኋላ እግዚአብሔር ያየው ይመስለኛል። በአገልግሎት ሁሉ ነው የቀጠለው ሰው። ከጳውሎስ ጋር እንደዚህ ነው የሄዱት። ኢየሱስ ያድናል፣ ኢየሱስ ያድናል። ልዩ የሆነ ልግስና እግዚአብሔር የሚሰጣቸው ሰዎች አሉ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። የብዙዎች እረፍት የሚያደርጋቸው፣ የብዙዎች መጽናናት የሚያደርጋቸው፣ የማያባዙ የማይደምሩ ካልኩሌት የማያደርጉ በቃ ግራቸው ሲሰጥ ራሱ ቀኛቸው እንዳ የማይፈቅዱ እግዚአብሔር የሚጠቀምባቸው፣ እግዚአብሔር የሚሰጣቸው ሰጥቶ ደግሞ የሚያሰጣቸው፣ እጃቸው የተፈታ ከልባቸው ጋር እጃቸው የተፈታ በኢየሱስም በዚህ ጉባኤ ላይ አሉ። መንፈስ የሞላባቸው እስኪ በደንብ አሜን። ጸጋን የሞላብሽ ወይ ደስ ዛሬ የደስታ መንፈስ፣ የእርካታ መንፈስ። አንዲት ነፍስ እቺን ጳውሎስ ቸርቾች ባካችሁ በደንብ ስሙኝ ስለለምናችሁ። ቢዋን አንድ ልብ ይኖራችሁ። ሐሜት አቁሙ፣ ማጉረምረም አቁሙ፣ የስንፍና ቃል አቁሙ። አንድ እንሁን። ዓላማችን አንድ ነው። አገልግሎታችን አንድ ነው። በቃ የሆነ ነገር ካለ አለቅልቁና ድፉት። አይጠቅምም። ጸጋ ያጎላል። በቃ ስትንበረከኩ ይኸው ሰማይ ነው የሚዘጋው፣ ዜሮ ነው የሚሆነው። ስለዚህ እግዚአብሔር ዛሬ የአንድነትን መንፈስ ይስጣቸው። አንድ ልብ ነበራቸው፣ አንዲት ነፍስ፣ አንድ በቃ እንደ አንድ ሰው። ስለዚህ ይሄ መንፈስ ሲሞላን፣ ይሄ ጸጋ ሲበዛልን በጌታ በኢየሱስ ስም አንድ መሆን ይሆንልናል። ዛሬ ለዚህ የሚሆን መንፈስ ይመጣል። ለዚህ የሚሆን መንፈስ ይመጣል። ለዚህ የሚሆን ጸጋ ይመጣል። ይኸው ሐሜትን ከላያችን ላይ ቆርጦ ጥሎ በጌታ በኢየሱስ ክርስቶስ ስም የፍቅርን መንፈስ በልባችን ላይ ያፈሳል። የተስፋን መንፈስ በልባችን ላይ ያፈሳል። የእግዚአብሔር ኃይል ይመጣባቸዋል። ደስታ ይሆንላቸዋል። ሰላም ይሆንላቸዋል። ኧረ አሜን። አንድ እንሁን። አንድነት አሜን። አካፋይ የሚያደርግ ደስታን የሚሰጥ የጸጋ ሙላት በላያችን ላይ ይምጣ። በጌታ በኢየሱስ ስም ይምጣ። በኢየሱስ ስም አንተ ምሳሌ ትሆናለህ። አንቺ ምሳሌ ትሆኛለሽ። በጌታ በኢየሱስ ስም ትሆናላችሁ። ሌሎቹ በእናንተ ላይ ታከው ከእናንተ ተምረው ለብዙዎች የሚቆረሱ ይሆናሉ። እጆች ከፍ አድርጉና እቆረሳለሁ በሉ እስኪ። አንድ ሆናለሁ በሉ እስኪ። ደስተኛ ሆናለሁ በሉ። ለዚህ የሚሆን በሉ የእግዚአብሔር ጸጋ በሉ በላዬ ላይ ይመጣል። በደም ጮክ ብላችሁ በላዬ ላይ ይመጣል። የእግዚአብሔር ኃይል ይመጣብኛል በሉ እስኪ። የደስታ መንፈስ ያገኘኛል በሉ። ማጉረምረም አይሆንም በሉ እስኪ። ግራ መጋባት አይሆንም በሉ እስኪ። ስንፍና አይሆንም በሉ እስኪ። ሃሌሉያ። ታላቅ ጸጋ ነበረባቸው ይላል። ቀኑን ሙሉ ሲመሰክሩ ነው የሚውሉት። ስለ ኢየሱስ ያወራሉ፣ ያላቸውን ሼር ያደርጋሉ። ደግሞ ንጹህ ልብና ደስታ ነበራቸው ይላል። ምዕራፍ 2 ላይ እንደዛ በንጹህ ልብና በደስታ ምግባቸውን እየተመገቡ ይላል። እግዚአብሔር የሐዋርያትን ሥራ በእኛ ላይ ያምጣ፣ በኢየሱስ ስም ያምጣ። ስለዚህ ዛሬ ምናልባት አንዳንድ ክፍተቶች የመጡት ሌላ ወደ ጎንና ወደ ግራ ወደ ቀኝ እንዳንመለከት የጎደለ ነገር አለ። ስለዚህ ወደ ሙላቱ መግባት ይሁን። ወደ ሙላቱ ልክ መግባት ይሁን። ወደ ፍጹም ወደ ሆነው ሙላት መግባት ይሁን። የእግዚአብሔር ጸጋ ይሙላባችሁ። እስኪ ዛሬ እንጸልይ። ግዴላችሁ። ሃሌሉያ። እግዚአብሔር መንፈሱን እንዲያፈስብን፣ ጸጋውን እንዲያፈስብን፣
ግድ የላችሁም። ዛሬ እግዚአብሔር ኃይል እንዲያገኛችሁ ጸጋው እንዲሞላባችሁ አረ አሜን። ሰላምን፣ ደስታን፣ እርካታን የሚሞላብን ይህ ጸጋ በኢየሱስም በእኛ ላይ ይምጣ። ጸጋውን ያፍስብን። ወደ ጸጋው ሙላት መግባት ይሆንልን። መሰጠት ይሆንልን። ወደ ኮሚትመንት መግባት ይሆንልን። እሱ ጋር ወደ መጣበቅ መምጣት ይሆንልን። ጌታ ሆይ ወንድማችሁን የምትታገሱበት ያ የቀደመ መንፈስ ያገኛችሁ። በትንሽ በትልቁ የማታኮርፉበት ያ የቀደመ መንፈስ ያገኛችሁ። በወንድማችሁ ላይ ያለውን ጉድፍ የማታዩበት ያ የቀደመ የመንፈስ ሙላት ያገኛችሁ። አቃቂር የማታወጡበት ያ ሙላት ያገኛችሁ። የሰውን ድካም የማታዩበት ያ ሙላት ያገኛችሁ። ያ ለመደገፍ፣ ያ ለማገዝ፣ ያ ለመርዳት፣ ያ ለማማከር የሚሮጥ ልባችሁ እንደገና ይመለስ። አሁን ሙላት ይሁንላችሁ። ከሙላቱ ተካፈሉ። ከሙላቱ ተካፈሉ። በጸጋ ላይ ጸጋ ተሰጥቶናል ተብሎ ተጽፏል። ጸጋ ይሙላባችሁ። ጸጋ ይሙላብሽ የኔ እህት። ጸጋ ይሙላብህ የኔ ወንድም። ለጋስነትን የሚያመጣ የደስታን መንፈስ እንድታገኝ ጸጋ ይሙላብህ። ሃሌሉያ።